ሰላም ጤና ይስጥልኝ። እንግዲህ እንደሚታወቀው ዛሬም ካርቶ ሆስፒታል እንገኛለን። ዛሬ እንግዲህ ዶክተር ኡስማንን እናስተዋውቃችኋለን። ዶክተር ኡስማን ማለት በሀርቡ ከተማ ላይ ተወልዶ ያደገ እዚሁ ሀርቡ ከተማ ላይ የኖረ የሀገራችን ልጅ ነው። ብዙዎቹን ዶክተሮች እዚሁ የአካባቢዎቹን ልጆች ከሌላ ሀገር ሩቅ ሀገር ሂደው የሚሰሩ የነበሩትን ዶክተሮች ነው ሰብስቦ ያመጣውና በዶክተሬት የተመረቁ ባለሙያዎች ናቸው። ስለዚህ ስላለው ሁኔታ እስኪ ማብራሪያ ይሰጡናል ዶክተር ኡስማን። ዶክተር ኡስማን ጤና ይስጥልኝ። አማን ነው ወይ? እንደምን አለ? ሰላም ነው አለን። አልሐምዱሊላህ። እንግዲህ ካርቶ ሆስፒታል እያስተዋወቅን እንገኛለን እና አሁን ይሄ ዶክተር እዚያ ደሴ አካባቢ ያለው ሆስፒታል ያለው አካባቢ ላይ ያለው መድኃኒትና የሕክምና አሰጣጡ ጋር ምን ያክል ልዩነት አለው ብሎ ያስባሉ ዶክተር? እሺ፣ አመሰግናለሁ። መጀመሪያ ስሜ ዶክተር ኡስማን ሁሴን ይባላል። የውስጥ ደዌ ስፔሻሊስት ሐኪም ነኝ። ስለዚህ አሁን ያለው ነገር ምንድነው? ካርቶ የመጀመሪያ ደረጃ ሆስፒታል በሀርቡ ከተማ ባለፈው የዛሬ ሳምንት እንደተከፈተ እንደሁላችሁም ግልጽ ነው። እኔም እንግዲህ በተደረገ ግብዣ መሰረት በዚህ በካርቶ የመጀመሪያ ደረጃ ሆስፒታል በውስጥ ደዌ ሕክምና ክፍል አገልግሎት መስጠት ጀምሬያለሁ። ስለዚህ በዋናነት ለአካባቢ ማህበረሰብ እንዲጠቅማል ከተባለ አንደኛ እንግልትን ይቀንስልናል። እንደሚታወቀው ከፍ ያለ ሕክምና ሲያስፈልግ ብዙ ጊዜ ወደ ደሴ ወደ አዲስ አበባ ነው የኛ ማህበረሰብ የሚሄደው። ስለዚህ የውስጥ ደዌ ሕክምና በተመለከተ እዚሁ አገልግሎት እንዲያገኙ ያስችላቸዋል ማህበረሰባችን። በዚህም ደግሞ ብቁ የሆኑ የሕክምና መሳሪያዎችን ያስገብተናል። ልክ እንደ ዲጂታል ኤክስሬ፣ ዶፕለር አልትራሳውንድ፣ የኬሚስትሪ ማሽን፣ ሆርሞናል ማሽን፣ ሌሎች ምርመራዎች ነገር የተሟሉ ስለሆኑ በቻልነው አቅም ደግሞ በፈቀደው አቅም ማህበረሰቤን ለማገልገል ተገኝቻለሁ። የውስጥ ደዌ ሕክምና የሚያሻግሩ ታካሚዎች በሙሉ ሆስፒታላችን እንዲጎበኙ ጥሪ እናቀርባለን። አመሰግናለሁ። ዶክተር አሁን ብዙ ጊዜ አይተው ከሆነ በጥይትም ሲመቱ ቁስለት ሲኖራቸው እግራቸው ደግሞ የሆነ አጥንታቸው ጋር መኪና መቷቸው ራሱ ተለያይቶ በሲሚንቶ እንደዚህ አድርገው የሚመርጉት ነገር አለ። ለ15 ቀን ለ20 ቀን እዛ የሚቆዩበት አጋጣሚ ያለ ደሴ ላይ እና ይህንን አሁን ሕክምና እዚህ ሆስፒታል ላይ ማግኘት እንችላለን? እሱ ይቻላል። ይህም እንደመጀመሪያ እንደ ሆስፒታል ደረጃ ያቋቋም ነው። ስለዚህ የውስጥ ደዌ ሕክምና ክፍል እሱን በተመለከተ ደግሞ የቀዶ ጥገና ሐኪሞች ይኖሩናል። የማህፀንና ጽንስ ሐኪሞች ሕክምና፣ የህፃናት ሕክምና እንደዚሁም በቅርቡ የምናሳካቸው ናቸው እነዚህ በሙሉ። ስለዚህ ያልካቸው አሁን የውስጥ ደዌ ላይ መለከት ይችላል፣ ግን በቀዶ ጥገና ሐኪሞች የሚሰራ ስለሆነ ይቻላል ማለት ነው። ደግሞ መፍትሄ የሚያገኙ ናቸው። በቃ የሚገርም ነው። በቃ እና ደስ የሚል ነው። አብሽሩ፣ ትፍትፍ ብለናል። ድግ በሉ። ያው እንግዲህ የሀገራችን ልጆች እዚህ በመምጣታችሁ ታላቅ ደስታ ነው የሚሰማን። እናንተ አዲስ አበባ ነበር የምትኖሩት፣ የተለያየ ናዝሬት፣ አዳማ ነበር ሕክምናውን ስትሰጡ የቆያችሁት። አሁን ደግሞ እዚሁ ሀገራችን ላይ በመሆናችሁ እነሱም ሀገራችን ላይ ይህንን ልማት በማጧጧፋቸው እጅግ በጣም ደስ ብሎና እንወዳቸዋለን፣ እናከብራቸዋለን። አብሽሩ። እሺ ዶክተር፣ አመሰግናለሁ። እሺ